ሰላም እንዴት ያላችሁ ቤተሰብ? ይህ የንጋት አካዳሚ ነው። የተለያዩ አማርኛ እና የእንግሊዝኛ ትምህርቶችን የምትከታተሉበት የዩቲዩብ ቻናል ነው። ቻናሉ ሰብስክራይብ በማድረግ ጀምሮ እንግዲህ በባለፈው ክፍል ቪዲዮአችን የእንግሊዝኛ ሌተሮች በጠቅላላ 26 ናቸው። ከ26ቱ ሌተሮች አምስቱ ቫውልስ ምንላቸው ናቸው አናባቢዎች፣ 21ዱ ደግሞ ተነባቢ ወይም ደግሞ ኮንሶናንት ብለን የምንጠራቸው ናቸው። እነሱን አይተናል ማለት ነው። ስለዚህ እዚህ ጋር አምስቱን ቫውሎች አይተናል። ኤ ኢ አይ ኦ እና ዩ ናቸው። እነዚህ ለየትኛው እንጠቀምባቸዋለን? ኤን ለአራተኛ ፊደሎች፣ ኢን ለአንደኛ እና ለአምስተኛ ፊደሎች፣ አይን ለሶስተኛ፣ ኦን ለሰባተኛ እና ዩን ለሁለተኛ ፊደላት እንደሚጠቅሙ ወይም ደግሞ እነሱን ለመሰረት እንደምንጠቀምባቸው በምሳሌም ሳይቀር ተመልክተን ነበር ማለት ነው። ዛሬ ደግሞ የምንመለከታቸው እነዚህ 21ዱን ኮንሶናንቶች ድምጻቸው እንዴት ነው ሲነበቡ የሚሉትን ነገሮች እንመለከታለን ማለት ነው። በትኩረት ተከታተሉ። በጣም ትኩረት ከሰጣችሁት ቀላል ነው እንግሊዝኛ ማንበብ። እንግዲህ ጀማሪዎች ከሆናችሁ እንግዲህ ከመጀመሪያው ነው የጀመርኩላችሁ ማለት ነው። በኦንላይን መማር የምትፈልጉ ካላችሁ ደግሞ ታች ባስቀመጥኩላችሁ ስልክ ብትደውሉ በጥራት ማስተማር እንችላለን፣ ያስተማር እንገኛለን ማለት ነው። ስለዚህ የ21ዱ እዚህ ጋር የምትመለከቷቸው እንግዲህ 21ዱ ተነባቢዎች ድምጻቸው ምን ይመስላል የሚለውን ነው የምናይ ማለት ነው። ኦር ቲዮኒዋን ኮንሶናንትስ እንላቸዋለን በእንግሊዝኛ ማለት ነው። ኮንሶናንት ካል ተነባቢ ማለት ነው። ቫውል ካል አናባቢ ነው። ስለዚህ በጠቅላላ ከ26ቱ አምስቱ ቫውሎች ከሆኑ አናባቢዎች ከሆኑ እነዚህ ቫውል የምንላቸው በነገራችን ላይ ከኮንሶናንቶች ጋር ጨመረናቸው ሌላ ድምጽ የሚፈጥሩልን ማለት ነው። እንጂ አሁን ቀጥታ እነዚህን 21ዱን ብናያቸው አንዳንድ ድምጽ ብቻ ነው ያላቸው። ለምሳሌ አሁን በአማርኛ የበቤት 7 ነው ያለው። 7 ቤቶች አሉት። በ ቡ ቢ ባ ቤ ብ ቦ። ስለዚህ እነዚህን 7 ናቸው። ተነባቢዎች ወይም ደግሞ ኮንሶናንትን ስናይ ግን አንዳንድ ድምጽ ነው ያላቸው። ለምሳሌ ከበቤት ይሄው ቢ ብ ሚል ድምጽ ብቻ አላት ማለት ነው። ብ ሚል ድምጽ ማለት ነው። ስለዚህ ሌሎቹ ስድስቶችን ለመፍጠር የግድ እነዚህን ቫውሎችን መጨመር አለብኝ። ከቢ ጋር ኢን ስጨምርባት በ ትሆንልኛለች ማለት ነው። ዩን ስጨምር ቡ፣ አይን ስጨምር ቢ፣ ኤን ስጨምር ባ፣ ኤን ስጨምር ቤ፣ ቢ ብቻዋን ስትሆን እዚህ ጋር እንደምትመለከቷት ብ፣ ኦን ስጨምር ደግሞ ቦ ይሆንልኛል ማለት ነው። እና እዚህ ጋር አስቀምጬላችኋለሁ። ኮንሶናንት ወይም ደግሞ ተነባቢዎች የምንላቸው እዚህ ጋር ያሉት ናቸው። ድምጻቸው ምን ተብለው ይነበባሉ? በነገራችን ላይ የአማርኛውን ፊደል በሙሉ ዘርዝራችሁ እንደ በ ቢኢ፣ እንደ ቦ ቢዩ፣ እንደ ቢ ቢአይ የሚለው ትንሽ ያደክማችኋል። ስለዚህ የዚህ ጋር በእንግሊዝኛ ቢ ሲ ዲ ብለን የምንጠራቸውን በአማርኛ ድምጻቸው ምን ተብሎ ነው የሚነበብ የሚለውን ብቻ ያዙ። እሱን ከያዛችሁ ቀላል ነው። ከዛ በኋላ ቫውሎችን በመጨመር ማንበብ ስለሚቻል ማለት ነው። ስለዚህ እዚህ ጋር የምታዩት ብ ናት። ብ ሰው እንግዲህ በእንግሊዝኛ ስንጠራት ቢ እንላታለን። ድምጿ ግን ብ እንላታለን ማለት ነው። ያው እዚህ ጋር እንግዲህ ስናነባት በአማርኛ እቺ ቢ ናት፣ ድምጿ ብ ነው ማለት ነው። ያቻት እዚህ ጋር ብ። ስለዚህ እቺ እንደ በ የምናነባት ስለሆነች እንደ ምሳሌ እዚህ ጋር አስቀምጥላችኋለሁ። ቫውል ስንጨምርባት እንዴት እንደምትነበብ ኢን ስንጨምርባት በ ትሆናለች። አይን ስንጨምርባት ቢ ትሆናለች። ኤን ስንጨምርባት ባ፣ ኢን ስንጨምርባት ቤ፣ ብቻዋን ስትሆን ብ ናት። ኦን ስንጨምርባት ደግሞ ቦ ትሆናለች ማለት ነው። ስለዚህ ድምጻችን ብ መሆኗን ትይዛላችሁ ማለት ነው። ሁለተኛው ኮንሶናንት ሲ ናት። ሲ ሁለት ድምጽ ነው ያላት። ሁለት ድምጽ ማለት እንደ ክም ትነበባለች፣ እንደ ስም ትነበባለች። ሲ ሁለት ድምጽ አላት። እንደ ክም እንደ ስም ነው የምትነበብ። እዚህ ጋር በደንብ ያዘው። ግን እንደ ክም የምትነበበው ማን ሲጨመሩ ነው ከቫውል። እንደ ስ ደግሞ የምትጨመረው ከቫውል ማን ሲጨመሩ ነው የሚለውን አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር ሲ ላይ ስትመጡ ከሲ ላይ ከቫውሎች ኤ ዩ እና ኦ ከተጨመሩ መቼም ቢሆን ማንኛውም ቃል ላይ እንደ ክ ነው የምትነበብ ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር በምሳሌ ላሳያችሁ።
ለምሳሌ ልጻፍላችሁ እዚህ ጋር እንዲታያችሁ ትንሽ ሳይዙ ልጨምርበት። እንግዲህ እቺ ሲ ናት። እንግዲህ ከአናባቢዎች መካከል ኤን ከጨመርኩ እቺ መቼም እንደ ካ ነው የምትነበበው ማለት ነው። ሳነብ ካ ብዬ ነው ማነባት ካ። ምክንያቱም ከሲ ላይ የጨመርኩት ቫውል ኤ ስለሆነ ማለት ነው። አያችኋል? እዚህ ጋር ተመልከቱ። ከሲ ላይ ኤ ከተነበበ ድምጿ ክ ነው የምትሆን፣ ስ አትሆንም ማለት ነው። እንደ ሁለቱ እንደ ስም እንደ ክም ስለምትነበብ እንደተለዩልኝ ነው። ኦኬ። ስለዚህ አንድ ምሳሌ ለምሳሌ እዚህ ጋር እስኪ እኔ ለምሳሌ እዚህ ጋር ሲ ኤ ቲ ብዬ ጻፍኩት። አሁን ይሄን እስኪ ለማንበብ ሞክሩ። ሲ ኤ ቲ ምን ብዬ አነባዋለሁ? እንግዲህ ሲ ኤ እንደ ካ ነው የምትነበብ፣ ምክንያቱም ከቫውል የተጨመረ ኤ ስለሆነ ማለት ነው። ስለዚህ ካ እላለሁ። ካ መቼም ሲ ኤ ካ ነው። እዚህ ጋር እቺ ሲ ኤ እንደ ካ ነው የምትነበብ። ቲ ደግሞ ድምጿ ወደ ኋላ አሳያችኋለሁ፣ ወይም ደግሞ ልውሰድላችሁ። ቲ የቲ ድምጽ ማን ነው የሚነበብ? ይኸው ቲ ድምጿ ት ነው። እዚህ ጋር ተመልከቱ፣ የቲ ማለት ነው። ስለዚህ ሌላ ቫውል ስላልጨመረባት የግድ ት ነው የምትሆን ማለት ነው። ት ነው የምትሆነው። ወርድ ወይም ደግሞ ቃላት ላይ ስንመጣ በደንብ እናየዋለን። ስለዚህ ካት ብዬ መጻፍ ቻልኩ ማለት ነው። ካት ብዬ ካት ማለት ትርጉሙን ድመት ማለት ነው። ድመት ማለት ነው ካት ብለን ስንጠራ ማለት ነው። ስለዚህ አሁን ከዚህ ላይ የምንጨምራቸው ኮንሶናንቶች እዚህ ጋር ተደበላችሁ ነው። ትርጉሙን ልጻፍላችሁ ብዬ ነው። ይኸው ድመት ብዬ ጻፍኩት ማለት ነው። ስለዚህ ከዚህ ላይ እየጨመርኩት አናባቢ ኤ ከሆነ እንደ ካ ነው የምትነበብ ማለት ነው። እስኪ ደግሞ ዩን ደግሞ ጨምሬ ላሳያቸውን እዚህ ጋር ያው እዚህ ጋር ሲ ዩ። አሁን ዩንም ከጨመርኩበት ድምፁ የግድ ከቤት ነው የሚሆነው፣ ኩ ነው የሚሆነው ማለት ነው። ስለዚህ ሲ ዩ ከሆነ ዩ ከተጨመረበትም እንደ ኩ ነው ማለት ነው። ፎር ኤግዛምፕል ኩፐር፣ ይኸው እንደዚህ ብዬ ብጽፍ ኩፐር ይላል ማለት ነው። ኩፐር ይኸው በአማርኛ ልጻፍላችሁ ኩፐር ምናምን አካባቢ ስለምን ግራ እንዳይገባችሁ ይኸው ኩፐር ብዬ መጻፍ እችላለሁ ማለት ነው። ስለዚህ ከሲ ላይ ዩ ኤ ከተጨመሩ እንደ ከቤቶች ነው የምትነበብ የሚለውን ትይዛላችሁ ማለት ነው። ሌላ ኦም ከተጨመረ ማለት ነው። ኦም ከተጨመረ በተመሳሳይ ድምፁ እንደ ከ ነው የሚሆነው ማለት ነው። ለምሳሌ አንድ ወርድ ልጻፍላችሁ እስኪ እዚህ ጋር ሲ አለች፣ ሶሪ ድጋሜ ጻፍኳት። ኦ ሶሪ እችን ላጥፋ ተደጋጋሚ ስለሆነ። ኦኬ ሲ ኦ ፎር ኤግዛምፕል ኮምፕ ሚል እንደዚህ አይነት ጽሑፍ ቢኖረኝ ማለት ነው። አሁን እዚህ ጋር ኮምፒውተር ኮምፒውተር ይላል ማለት ነው ስናነባው ኮምፒውተር። ኦኬ በአማርኛ ጽፍላችሁ እዚህ ጋር በአማርኛ ኮምፒውተር ማለት ብዬ ነው የጻፍኩት። አሁን ኦኬ ኮምፒውተር ኦኬ ኮምፒውተር ብዬ ጻፍኩ ማለት ነው። እዚህ ጋር ያው ኮምፒውተር ነው ታውቁታላችሁ። እዚህ ጋር አሁን ትርጉሙን እንድትይዙት አይደለም፣ ትርጉም ላይ በደንብ በሰፊው ስለማሳያችሁ ማለት ነው። ትርጉሙን ሳይሆን እዚህ ጋር ከሲ ላይ ነው እዚች ጋር አናባቢዋ አብራ የመጣችው ኦ ስለሆነች እንደ ከትነበባለች ማለት ነው። እሱን እንድትይዙት ስለፈለኩ ነው። ምክንያት ተመልከቱ፣ ከዚህ ላይ ኤ ኦ እና ዩ ከተጨመረ ድምጿ ክ ነው ማለት ነው። በአማርኛ ስናነባት ግን ያው ሲ ብለን ነው የምናነባት ማለት ነው። ሁለተኛዋ እዚህ ጋር የምትመለከቱት አሁንም ሲ ላይ ኢ እና አይ ስጨምርባት ደግሞ ምንድነው የምትሆነው? ድምጿ ስ ኤ ዩ እና ኦ ከሆኑ ክ ነው የምትሆነው። ኢ እና አይ ከተጨመሩ ደግሞ
ድምጿ ስ ይሆናል ማለት ነው። ስ ይሆናል ማለት ነው። ድምጻቸውን በደንብ ያዙልኝ እዚህ ጋር። እስኪ አንድ ምሳሌ ላሳያችሁ። በዚህ እንደ ምሳሌ ከታች ላድርገውና አልተቀየረችም። ራሷ ሲ ናት። ይኸው ሲ ዜን ሲ ያለች። ኦኬ እስኪ ኢ ኦኬ ዜን ሌላ አንድ ወርድ ፎር ኤግዛምፕል ይኸው ሲ ኤል። አሁን ይሄ ምን ይላል? ሲኢ የምትነበበው እንደማን ነው? እዚህ ጋር በደንብ ላዩልኛ። ሲኢ ሲ ድምጿ ከ ነው ብላችሁ ኬ አንለውም። ኬ በፍጹም አይባልም። አሁን ኬ አይሆንም ይሄ፣ ምክንያቱም አብሮ ከሲ ጋር የመጣው ኮንሶናንት ሲ ከተባለ ይሄ ኤክስ ነው። ኤክስ ነው ማለት አይባልም እንደዚህ። ለምን ምክንያት ካላችሁ አብሮ ከሲ ጋር የመጣው ቫውል ኢ ስለሆነ ማለት ነው። ስለዚህ ይሄ የግድ ሴ ተብሎ ነው የሚነበብ። ሰም አይሆንም፣ ምክንያቱም ሰ የራሷ ኤስ ኢ ነው ድምጿ። ሲኢ ከሆነ የሚነበበው እንደ ሴ ነው የግድ ማለት ነው። ስለዚህ ይሄው ሴ ኤል ኤል አለ እዚህ ጋር ሴል ብለን እናነባዋለን ማለት ነው። ሴል ያ ማለት ማይክሮ ኦርጋኒዝም ጋር የምናገኝ ይሄ ረቂቅ በዓይን የማይታዩ ኦርጋኒዝሞችን ሴል ብለን እንጠራቸዋለን ማለት ነው። ስለ ትርጉሙ ብዙ አታስቡ። ሌላ ሴ በሴ የሚጀምር ሌላም ፊደል ካለ ዜን በዚህ መጻፍ እንችላለን ማለት ነው። ግን ኦፕሽናል ነው። ልክ ኤስኢ ሆኖ በሴ የሚጀምር አለ። ግን አንዳንድ ቃሎች ፎር ኤግዛምፕል አሁን እዚህ ጋር አንድ እስኪ ሴመንት በየልጽፍላችሁ ሴመንት ተመልከቱ። አሁን እዚህ ጋር ድምጻቸው እዚህ ጋር ሲኢ ሴናት። አሁን ይሄን ስናነበው በአማርኛ ምን ብለን እናነበዋለን? ሴመንት ብለን ማለት ነው። ሴመንት 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 ትርጉሙ ሲሚንቶ ማለት ነው። በአማርኛ ስንወስደው ሲሚንቶ ሲሚንቶ። ኦኬ ሶሪ ሲሚንቶ ማለት ነው። ሲሚንቶ እንለዋለን ማለት ነው። ሴመንት። ስለዚህ ሴመንት ብለን ስንጽፍ እንደዚህ ነው የምንጽፈው። ስለዚህ ድምጻቸው እዚህ ጋር ከሲ ጋር ኢ ከመጣች በተመሳሳይ ሴ ተብሎ ትነበባለች ማለት ነው። አይ ከተከተለቻት በተመሳሳይ እንደ ሲ እናነባታለን ማለት ነው። ስለዚህ የሲ ድምጾች ክ እና ስ ናቸው፣ ሁለት ናቸው። ሌላኛው የኮንሶናንት ዲ ነው። ዲ ደግሞ ድ የሚል ድምጽ አለው። ድ የሚል ድምጽ ማለት ነው። ድ ተመልከቱ እዚህ ጋር ዲ ነው። ድ የሚል ድምጽ አለው። ስለዚህ ኢን ስንጨምርበት ደ ይሆናል። ዩን ስንጨምርበት ዱ፣ አይን ስንጨምርበት ዲ፣ ኤን ስንጨምርበት ዳ፣ ብቻውን ሶሪ ኢን ስንጨምርበት ዴ ብቻውን ሲሆን ድ፣ መጨረሻው ላይ ኦን ስንጨምርበት ደግሞ ዶ ይሆናል። እስኪ በምሳሌ ላሳያችሁ። አሁን እዚህ ጋር እንግዲህ አሁን ያልኳችሁ ድምጽ እቺ ናት። ድ የሚል ድምጽ ነው ያላት ማለት ነው። ኢን ስጨምርባት ቀጥታ ይቺ ደ ነው የምትሆነው ማለት ነው። እዚህ ጋር ስፔስ ላድርግላችሁ በደንብ እንትን እንዲላችሁ። ይሄውን ደ ይሆናል ማለት ነው። አዲስ መስመር ቀምጣና ከዲ ላይ ዩ ስጨምርበት ደግሞ ስለ ባውሎች ስላየን በዛይ በክፍል አንድ ቪዲዮ ዩ ከተጨመረበት ሁለተኛ የድ ቤት ነው የሚሆነው ማለት ነው። ይሄው ዱ ይሆናል ማለት ነው። ከዲ ላይ ደግሞ እንደገና አይን ከጨመርኩኝ የቀጥታ ምንድነው የሚሆነው? ዲ ይሆናል ማለት ነው። ዲ ኤን ከጨመርኩበት ደግሞ ከዲ ላይ ዳ ይሆናል ማለት ነው። እዚህ ጋር ኤን ጨመርኩኝ፣ ይሄ ድምጽ ደግሞ ቀጥታ ዳ ይሆናል ማለት ነው። እዚህ ጋር ዳ። ኢን ከጨመርኩ ደግሞ አምስተኛዋ ፊደል ትሆናለች ማለት ነው። እዚህ ጋር ቫውል ላይ በደንብ ስላወራሁበት ብዙ ማብራሪያ አልሰጣችሁም። እዚህ ጋር እሺ ደግሞ ዴ ትሆናለች። ዲ ብቻዋን ከሆነች ደግሞ ዲ ነው የምትሆነው ማለት ነው። ተመልከቱ ዲ ብቻዋን ማለት ነው። ምክንያቱም ስድስተኛ ፊደሎች ምንም አይነት ኮንሶናንት አይወስዱም ማለት ነው። ሰባተኛ ላይ ዲ እና ኦ ከሆነ ደግሞ ይሄ ምን ይሆናል? ዶ ይሆናል ማለት ነው። ዶ። ስለዚህ ይሄ ኤች ዲ ምን ሚል ድምጽ ነው ያላት ካላችሁ ዲ ጂ ሚል ሰው
ምፈልጋቸውን እየጨመርኩኝ ቀጥታ መመስረት እችላለሁ። ለምሳሌ እስኪ ጻፉልኝ። እስኪ እኔ አሁን በአማርኛ ልጽፍላችሁ ነው። እዚህ ጋር የምትጽፉት ዶግ ብላችሁ ጻፉ እስኪ። ይሄን በእንግሊዘኛ ማለት ነው። ስለዚህ ዶግ ብዬ ለመጻፍ አሁን እስኪ ጻፉ። ኦኬ ፓውዝ አድርጋችሁ ቪዲዮ እናንተ ጻፉ። ስለዚህ እንደ ዶ የሚነበብ ማን ነው? ዲ ወስዳለሁ። ምክንያቱም ድምፁ ዲ ኦ ይኸው ዶ የሚለው ጻፍኩ አሁን። ስለዚህ እንደ ግ ነው የሚቀረኝ። እሱ ደግሞ ወርታች ስለምናየው እንደ ግ የምትነበበዋ ድምፅ ይቺ ናት፣ ጂ ናት ማለት ነው። ስለዚህ ዶግ ብዬ ጻፍኩ ማለት ነው። እዚህ ጋር ትርጉሙ ውሻ ማለት ነው። ዶግ ማለት ውሻ። ያው ትርጉሙ ጋር በስፋት የምናይበት ጊዜ አለን ስንደርስ ማለት ነው። መጀመሪያ ማንበብ ቻሉ ብዬ ነው ይሄን የምሰራላችሁ ምናልባት ጀማሪዎች ከሆናችሁ። ስለዚህ ዶግ ብዬ ጻፍኩ ማለት ነው። እሺ ሌላ እስኪ ከዚህ ጋር እስኪ አንድ ሰው ዳኒ ብሎ ዳኒ የሚባል ሰው ቢኖር እስኪ ዳኒ ብሎ መጻፍ ቢፈልግ ማንን ነው የሚጠቀመው? እዚህ ጋር ይኸው ዲ አለች። ስለዚህ ዳ አራተኛው ፊደል ስለሆነ ማን ነው የሚወስድ? ኤ። ስለዚህ ዳን ጻፍኩ። ኒ እንደ ን ደግሞ የምትነበበዋ ያ እንትኑ ጋር አልደረስንበትም እንጂ ኤን ናት። ኤን ሶስተኛው ቤት ኒ። ስለዚህ አሁን ይሄ ዳኒ ይላል ማለት ነው። ዳኒ የሚባል ሰው ካለ ስሙን በዚህ ልክ መጻፍ ይችላል ማለት ነው። ይሄ ሲነበብ ዳኒ ዳኒ ብሎ ጻፍን ማለት ነው። ስለዚህ እንደዚህ ነው የሚነበቡ ድምጿችን የዲ ድምጽ ናት ማለት ነው። ሌሎቹ ኮንሶናንቶችን ደግሞ በቀጣይ ክፍል ቪዲዮ የማሳያችሁ ይሆናል ማለት ነው። እንግዲህ ንጋት አካዳሚ ነው። ኦንላይን መማር የምትፈልጉ ካላችሁ በታች ባስቀመጥኩላችሁ ስልክ ቀጥታ ብትደውሉ ይደርሰናል ማለት ነው። እያስተማርን ስለምንገኝ ማለት ነው። በጥራት ማስተማር እንችላለን። ቪዲዮን ከወዳችሁት ላይክ አድርጉ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው። የሚስተካከል ነገር ካለ ወይም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮመንት ቦታ ላይ አስቀምጡልኝ። በጥራት ቪዲዮውን አስተካክዬ መስራት እችላለሁ ማለት ነው። እንግዲህ በእንግሊዝኛን ከመጀመሪያው መማር ለምትፈልጉ ልጆች ጥሩ አጋጣሚ ነው ብዬ አስባለሁ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆዩልኝ።